This is multi-globe tube, and now we are back with the chemistry with a topic which is chemical equilibrium. ይሄ መልቲግሎብ ቲዩብ ነው። ዛሬ የመጣ ነው ኬሚካል ኢኩሊብሪየም ከሚል ቶፒክ እና ስለ ሪቨርሳብል እና ሪቨርሳብል ሪያክሽኖች ነው ዲስከስ የምናደርገው ማለት ነው። አሁን መጀመሪያ ከኬሚካል ኢኩሊብሪየም ዲፊኒሽን እንጀምራለን ማለት ነው። Chemical equilibrium is a state in a chemical reaction where the rate of forward reaction equals to the rate of backward or reverse reaction ነው ማለት ነው። ኬሚካል ኢኩሊብሪየም የምንለው the rate of forward እና the rate of backward reaction እኩል ነው ማለት ነው። የማለት ከዚህ ተነስተን አሁን ኢኩሊብሪየም ኮንስታንት ኤክስፕሬሽንን መስራት እንችላለን። የወደፊት የሚሄድበት ሬት ወይም ስፒዱ እና የሚመለስበት ስፒዱ እኩል ነው ማለት ነው፣ አይለዋወጥም። ከዚህ ተነስተን ነው ኢኩሊብሪየም ኮንስታንት ኤክስፕሬሽንን ልንሰራ የምንችለው። በአጭሩ በቃ ሬት ኦፍ ፎርዋርድ እና ሬት ኦፍ ባክዋርድ ሪያክሽን እኩል ነው ማለት ነው አት ኢኩሊብሪየም። ሌላኛው ነገር ደግሞ ሬት ኦፍ ኮንስታንት እና ሬት ኦፍ ሪያክሽን እና ሬት ኦፍ ኮንስታንት ልዩነታቸውን ማወቅ አለብን። ሁለቱ ተመሳሳይ አይደሉም። ሬት ኮንስታንት ኦፍ reactant እና rate constant for the products are not equal, but the forward reaction and the backward reaction rates are the same ነው ወይም unchanged ናቸው ወይም እኩል ናቸው ማለት ነው። ወደፊት የሚሄድበት እና ወደኋላ የሚሄድበት ስፒድ ሬት ሚንስ ስፒድ ማለት ነው። ሌላኛው at this point the concentration of reactant in product remain constant over time although both reactions continue to occur at molecular level ነው። በዚህ ጊዜ there is no net change in the concentration of reactant in product የሪያክታንት እና የፕሮዳክት ኮንሰንትሬሽን ላይ ምንም አይነት ቼንጅ የለም ማለት ነው፣ አይቀየሩም። መጀመሪያ የነበረው ነው ከቀጣዩ ድረስ የሚሄደው ማለት ነው። ቢኮዝ ማክሮስኮፒክ ቼንጅ የምንላቸው ልክ እንደ ኮንሰንትሬሽን፣ ቴምፕሬቸር፣ ቮሊዩም እና ፕሬሸር አንቼንጅድ ስለሆኑ ኢኩሊብሪየም ላይ ማለት ነው። ስለዚህ እነዛ የኮንሰንትሬሽን ኦፍ ሪያክታንት ፕሮዳክቶች በጊዜ ውስጥ ወይም ዝሩ ታይም ዜ አር ናት ቼንጅድ ማለት ነው፣ አይቀየሩም። ሌላኛው ደግሞ ሪያክሽኑ አት ሞለኩላር ሌቭል ከኢኩሊብሪየም ላይ ራሱ እያለ ኦኪር ይሆናል ማለት ነው። ሪያክሽን ዳዝንት ስቶፕ አት ኢኩሊብሪየም። ዳይናሚክ ኢኩሊብሪየም የምንለው ለዛ ነው። ሪያክሽኑ ኢኩሊብሪየም ላይ በደረሰ ቁጥር ባለበት ጊዜ ራሱ አት ሞለኩላር ሌቭል ማለት በሞለኪውሎች ደረጃ ሪያክሽኑ እየተካሄደ ነው ማለት ነው። ቪዚብል ባይሆንም በማክሮስኮፒክ ሌቭል ድረስ ግን ሪያክሽኑ ፕሮሲድ እየሆነ ነው፣ እየቀጠለ ነው ማለት ነው። ስለዚህ ነው አት ሞለኩላር ሌቭል በትናንሽ በሞለኪውሎች ደረጃ ይቀጥላል። ዳይናሚክ ኢኩሊብሪየም የምንለው ከዚህ ጋር የተያያዘ ነው ማለት ነው። ስለዚህ ኬሚካል ኢኩሊብሪየም ጀነራሊ በዚህ አድርገን ማጠቃለል እንችላለን ማለት ነው። ቀጣይ ስለ ፕሮፐርቲዎቹ ነው። አሁን ደግሞ ስለ ካራክተሪስቲክስ ኦፍ ኬሚካል ኢኩሊብሪየም ነው የምናየው። እሱም ፈርስት ዋን ኢት ኦኪርስ ኦንሊ ኢን ሪቨርሰብል ሪያክሽንስ። ሁልጊዜ የሚካሄደው በሪቨርሰብል ሪያክሽኖች ውስጥ ነው እንጂ ሪቨርሰብሎች ውስጥ አይካሄድም አንጭራሽ። ስለዚህ ኢት ኦኪርስ ኦንሊ ኢን ሪቨርሰብል ሪያክሽንስ፣ ሪቨርሰብል ሪያክሽኖች ላይ ብቻ ነው የሚካሄደው ማለት ነው። ስለዚህ ሪቨርሰብል ሪያክሽኖች እዛ ውስጥ አይጠቃለሉም። ሌላኛው በሰከንድ ዋን ኢትስ ዲስክራይብድ አስ ዳይናሚክ ስቴት ኖት ስታቲክ ዋን። ለዚህ ነው ያልነው እነዛ ሪያክሽኖች አት ሞለኩላር ሌቭል ኦኪር እየሆኑ ይሄዳሉ ማለት ነው። ሪያክሽን ዳዝንት ስቶፕ አት ኬሚካል ኢኩሊብሪየም። ዳይናሚክ ኔቸር ያልነው ለዛ ነው ማለት ነው። ስለዚህ ስታቲክ አይደለም ዳይናሚክ ነው። ሁልጊዜ ኦን ሞሽን ነው ወይም ሪያክሽኑ ዱ ኖት ስቶፕ ማለት ነው። አይሆንም፣ ይሄን መያዝ አለብን። ሌላ ተሰርድ ዋን ዘ ሲስተም መስት ቢ ክሎዝድ ሚኒንግ ኖ ሰብስታንስ አር አድድ ኦር ሪሙቭድ ማለት ነው። ያ ማለት ሁለት አይነት ቨዝሎች አሉ። ክሎዝድ ቨዝል አለ፣ ኦፕን ቨዝል አለ ማለት ነው። ለኢሪቨርሰብል ሪያክሽን ከሆነ ኦፕኑን ነው የምንጠቀመው፣ ለሪቨርሰብል ከሆነ ደግሞ ክሎዝዱ እንጠቀማለን ማለት ነው። ስለዚህ በዚህኛው በኬሚካል ኢኩሊብሪየም አቴን የሚሆን ደግሞ በሪቨርሰብል ውስጥ ስለሆነ ለዚህ ሪያክሽኑ ግዴታ ክሎዝድ ቨዝል ውስጥ መሆን አለበት ማለት ነው። ምንም አይነት ሪያክታንት እና ፕሮዳክት ሪያክሽኑ ከተጀመረ በኋላ አድድም መጨመርም መቀነስም የለባቸውም ማለት ነው። ስለዚህ ይህን ማወቅ አለብን። ሪያክታንት አማውንት ኦፍ ኮንሰንትሬሽን ኦፍ ፕሮዳክት እና ሪያክታንት ዱ ኖት ቼንጅ አት ኢኩሊብሪየም ስለሚል ማለት ነው። ሌላኛው ኢት ካን ቢ አቴንድ ፍሮም አይደር ዳይሬክሽን ነው። በሁለቱም ዳይሬክሽን አቴንድ ሊሆን ይችላል ኬሚካል ኢኩሊብሪየም። በፎርዋርዱም ሊሆን ይችላል፣ በባክዋርዱም ዳይሬክሽን ምን ሊሆን ይችላል አቴንድ። ሶ ዴር አር ኖ ሰብስታንስ አድድ ሪሙቭድ የሚሆን ነገር የለም። ሌላኛው ደግሞ ኢት ካን ቢ አቴንድ ፍሮም አይደር ዳይሬክሽን ብያለው፣ በሁለቱም ማለት ነው። ፎርዋርድም ሆነ ባክዋርድ ሁለት አይነት ሪያክሽን አለ። አሁን እዚህ ላይ ልናየው እንችላለን ማለት ነው። አሁን ለምሳሌ እዚህ ጋር አንደኛው ኤ ሙሉ ሪያክሽኑ ኤ ፕላስ ቢ
እና በደብል አሮ ነው ሪፕሬዘንት የምናደርገው። የፎርዋርዱ አለ፣ የባክዋርዱ አለ። ከዛ በኋላ ሲዲ ፕላስ ዲ እንላለን። አሁን ይሄ ሆል ሪያክሽን ከሆነ ይህን ወደ ቱ ሴግመንቶች እንከፍለዋለን። ፎርዋርድ ሪያክሽን ይህን ባክዋርድ ሪያክሽን ማለት ነው። ፎርዋርዱ ባክዋርዱ። ፎርዋርድ ሪያክሽን ከዚህ ስናወጣ ኤ ፕላስ ቢ ጊቭስ እንልና በዚህኛው ነው የምንሰጠው፣ በሲንግል አሮ ማለት ነው። አንደኛውን ብቻ ፕሬዘንት ስለምናደርግ ፎርዋርዱን ብቻ ነጥለን ስናወጣው ሲ ፕላስ ዲን እንላለን። ከዛ ሁለተኛው ሴግመንት ላይ ደግሞ ሁለተኛው የባክዋርድ ሪያክሽኑ ሲ ፕላስ ዲ ጊቭስ ኤ ፕላስ ቢ ወይም ኦሪጂናል ሪያክታንቱን ፕሮዳክቶቹ ፎርም ያደርጋሉ ማለት ነው። ስለዚህ እነዚህ በሁለቱም ሪያክሽኖች ጊዜ ኢኩሊብረምን ምን ማድረግ እንችላለን? አቴን ማድረግ እንችላለን ማለት ነው። በፎርዋርድም ሆነ በባክዋርድ ጊዜ ኢኩሊብረም ይገኛል ማለት ነው። ሌላኛው ስለ አት ኢኩሊብረም ሲሆን ያሉት የሆነ ስፔሲፊክ የሆኑ ካራክተሪስቲኮች አሉ። ስለ እነሱ ነው የምናየው። አት ኢኩሊብረም ፈርስት ኖ ማክሮስኮፒክ ቼንጅስ አር ኦብዘርቭድ ነው። ማክሮስኮፒክ የምንላቸው በአይን እንዲሁ የምናያቸው ነገሮች ናቸው። ማክሮስኮፒክ ቼንጅ ስንል ሜንሊ አራት ነገሮችን ነው የሚያጠቃልለው። አሁን እነሱ እናያለን። ፈርስት ዋን ቮሊዩም ነው። ዘን በሰከንድ ዋን ደግሞ ኮንሰንትሬሽን፣ ከዛ ከኮንሰንትሬሽን ቀጥሎ ከዛ ቴምፕሬቸር አለ። ዘላስት ዋን ደግሞ ፕሬሸር አለ ማለት ነው። ስለዚህ እነዚህ አራቱ ማክሮስኮፒክ ቼንጅ እንላቸዋለን። ቮሊዩም፣ ኮንሰንትሬሽን፣ ቴምፕሬቸር እና ፕሬሸር። እነዚህ ነገሮች ምንም አይነት ቼንጅ የላቸውም። ምን ሲሆን? አት ኢኩሊብረም ሲሆን ነው ማለት ማየት ያለብን። then the other one, the second one, the ratio of concentration of products and reactants remain the same ወይም remain constant ነው። ያ ማለት እዛ ጋር ያለው there is no net change in the concentration of reactant and product ይላል ከካራክተሪስቲክሱ መካከል። ለዚህ ሬሾአቸው ያ ማለት የሪያክታንቱ ኮንሰንትሬሽን ኦፍ ሪያክታንት ሬሾ ለኮንሰንትሬሽን ኦፍ ፕሮዳክት ሪሜን ኮንስታንት ነው ማለት ነው። አንድ ኬ የምንለው ቁጥር ይሰጠናል፣ ኮንስታንት ነው። ያ ኬ ደግሞ አይለወጥም throughout the reaction ማለት ነው። ለዚህ ይሄ ነው the ratio of concentration of product and reactants remain the same እንላለን። ሌላኛው it doesn't mean that both the reactants and products have equal concentration ማለት ነው። ይሄ ማለት ሁለቱም ሪያክታንት እና ፕሮዳክቱ ኢኳል ኮንሰንትሬሽን አላቸው ማለት አይደለም። የኮንሰንትሬሽን ኦፍ ሪያክታንት ፕሮዳክት ሊለያይ ይችላል ማለት ነው። አንዳንድ ጊዜ ፕሮዳክቱ በጣም ሊበዛ ይችላል። which is ፕሮዳክቱ በጣም ከበዛ ራሱ ኢኩሊብረሙ ደግሞ ሽፍት ያደርጋል ወደ አንዱ ማለት ነው። ለዚህ እነሱን እናያቸዋለን በቀጣይ በሚመጡት ቪዲዮዎች። ለዚህ የሪያክታንት እና ፕሮዳክት እኩልም ሊሆን ይችላል፣ ግን ያ ማለት እነዚህ ሬት ፎርዋርድ እና ባክዋርድ ሪያክሽን እኩል ነው ማለት ሪያክታንት እና ፕሮዳክት ኮንሰንትሬሽናቸው ወይም ያላቸው መጠን እኩል ነው ማለት አይደለም ማለት ነው። መጠናቸው እኩል ላይሆን ይችላል፣ እኩልም ግን ሊሆን ይችላል። የሆነ ኦፖርቹኒቲ አለው እኩል የመሆን፣ ግን ግዴታ እኩል መሆን የለበትም ማለት ነው። ሬት ኦፍ ፎርዋርድ እና ሬት ኦፍ ባክዋርድ ሪያክሽን። ሬት ኦፍ ፎርዋርድን ያው ሬት ኦፍ ፎርሜሽን ልንለው እንችላለን። ሬት ኦፍ ባክዋርድ ደግሞ ያው ሬት ኦፍ ዲኮምፖዚሽን ወይም ብሬክዳውን ልንለው እንችላለን። መጀመሪያ አንድ ሪያክታንቶች ወደ ፕሮዳክት ፎርም ካደረጉ በኋላ ፕሮዳክቶቹ ደግሞ ራሳቸው ኦሪጂናል ሪያክታንት ፎርም ያደርጋሉ ማለት ነው።
በመጀመሪያ የነበረው ኦሪጂናል ሪያክታንት። ስለዚህ ይሄኛው ሬት ኦፍ ብሬክዳውን ልንለው እንችላለን። ይሄኛውን ደግሞ ሬት ኦፍ ፎርሜሽን ልንለው እንችላለን ማለት ነው። ስለዚህ በእነዚህ ማየት እንችላለን። በደንብ ግልጽ እንዲሆንልን ደግሞ ይሄን ግራፍ ማየት እንችላለን ማለት ነው። በዚህ ጊዜ ሪያክታንት ኤንድ ፕሮዳክት የሚያመናጽር አንድ ግራፍ አለ። እሱም አሁን ሪያክታንት እዚህ ጋር እና በፕሮዳክት መካከል ደብል አሮ ነው ያለው። ይሄ ማለት ሪቨርሰብል ሪያክሽን ነው። ሪቨርሰብል ሪያክሽን ከሆነ ደግሞ ምንድን ነው ብለናል? ኬሚካል ኢኩሊብረም ወይም ኢኩሊብረም አቺቭድ ይሆናል። በውስጡ ኢኩሊብረም አለው ማለት ነው። እዚህ ጋር ስናየው ፎርዋርድ ሪያክሽን አለ። ሁልጊዜ ፎርዋርድ ሪያክሽን እየቀነሰ ነው የሚመጣው ቢኮዝ the amount of reactants decrease with time ነው። የሪያክታንቶቹ ቁጥር እየቀነሰ ስለሚሄድ በዚህ ፎርዋርድ ሪያክሽኑ እየቀነሰ ይመጣል። ሪቨርስ ሪያክሽኑ ደግሞ የፕሮዳክቶቻቸው መጠን እየጨመረ ስለሚሄድ ሪቨርስ ሪያክሽን እየጨመረ ይሄዳል ማለት ያ ማለት አሁን ሬት እዚህ ጋር ከዚህ በፊት እንዳየነው ነው። ሬት አሁን ኢንቨርስሊ ሪሌትድ ዊዝን ታይም ነው። 1/ታይም ማለት ነው። ከታይም ጋር ኢንቨርስሊ ነው ሪሌትድ የሆነው ማለት ነው። ይሄንን ማየት አለብን ሬት። ስለዚህ እንደምንረዳው እዚህ ጋር ሬት ኢንቨርስሊ ሪሌትድ ዊዝን ታይም ነው። ከታይም ጋር ኢንቨርስሊ ነው ሪሌትድ የሆነው ማለት ነው። በዚህ ጊዜ ታይሙ በጨመረ ቁጥር ደግሞ የፕሮዳክት ኮንሰንትሬሽን እየጨመረ ይሄዳል። በዚህ ጊዜ ሬቱ ምን እየሆነ ይሄዳል ማለት ነው። እንደዛው የሪቨርሱ እየጨመረ ይሄዳል፣ የፎርዋርዱ ግን እየቀነሰ ይሄዳል ማለት ነው። እንዲህ ሂደው ኢኩሊብረም ጋር ይደርሳሉ ማለት ነው። እችኛዋ ፖይንት አሁን ኢኩሊብረም ነው የምንላት። የፎርዋርዱን የሚመጣበት እና የሪቨርሱም ሁለቱም ይመጡና እዚህ ጋር ሲደርሱ ምን እንለዋለን? ኢኩሊብረም አቺቭድ ይሆናል ማለት ነው። እዚህ ጋር አሁን ሁለቱም ኮንሰንትሬሽን አላቸው እዚህ ዜሮ በሆነበት ጊዜ ያንን ደግሞ ምን እንላለን? አልታይም ኢኳልስ ዜሮ ከሆነ ኢኒሻል ሬት እንለዋለን ማለት ነው። እቺ ነው መያዝ አለብን። ታይም ዜሮ ከሆነ ምን እንላለን? ኢኒሻል ሬት። ኢኒሻል ሬት እንላታለን እችኛውን ቦታ ማለት ነው። ኮስ ታይሙ እዚህ ጋር ዜሮ ነው ማለት ነው። ምንም ከዚህ ከዜሮ ከሆነ ስለጀመሩ ይሄኛው ኢኒሻል ሬት እንለዋለን። ከዚህ በኋላ እየሄዱ የሪቨርሱም እና የፎርዋርዱም ሪያክሽን ኢኩሊብረም ጋር ይደርሳሉ ማለት ነው። እዚህ ጋር ኢኩሊብረም የሚደርስበት የራሱ የሆነ ስፔሲፊክ ታይም አለው። ለዚህኛው ኢኩሊብረም አቺቭድ እንለዋለን ማለት ነው። እዚህ ጋር ማየት ያለብን ሁልጊዜ ኬሚካል ኢኩሊብረም አለው ለማለት ያ ኬሚካል ሪያክሽን በደብል ሮ ሪፕሬዘንት መሆን አለበት። ቢኮዝ ሪቨርሰብል ሪያክሽን የምንላቸው በደብል ሮ ናቸው። ዋይል ኢሪቨርሰብል ከሆኑ ደግሞ ሲንግል ዳይሬክሽን ናቸው ማለት ወይ እንደዚህ ነው የሚቀመጡት ማለት በሲንግል አሮ። ይሄኛው ቱ ዌይ ነው። ወደዚህም አለ ፎርዋርድ ሪያክሽኑ ወደዚህ ነው። ዘን ባክዋርድ ሪያክሽኑ ደግሞ አለ ከዚህ ወደዚህ ማለት ነው። ዋይል the products form new reactants and the reactants form products rate of formation እና rate of decomposition ማለት ነው። ይሄ ግራውን የምናየው ስለ ሪቨርሰብል እና ሪቨርሰብል ሪያክሽን ናቸው። ሶ ፈርስት ስለ ሪቨርሰብል ሪያክሽን ያለን ማለት ነው። ለዚህ ሪቨርሰብል ሪያክሽን ምንድን ነው? ዲፊኒሽን ከካራክተሪስቲክሶችን እና ኤግዛምፕሎችን ያለን። ፈርስት ሪቨርሰብል ሪያክሽን የምንለው ኢዝ ሪያክሽን ነው ኢን ዊች ፕሮዳክትስ ካን ሪአክት ቱ ሪፎርም ዘ ኦሪጂናል ሪያክታንትስ ነው ማለት ነው። በዚህ ጊዜ ሪቨርሰብል ሪያክሽን የምንለው ፕሮዳክቶቹ ማለት ነው እዛ ጋር ያሉት ፕሮዳክቶች አሉ እነሱ ድጋሚ ሪአክት አድርገው ሪፎርም ማድረግ ይችላሉ ማለት ነው። ምኖችን? ኦሪጂናል ድሮም የነበሩትን መጀመሪያ የነበሩትን ሪያክታንቶች ምን ያደርጋሉ? ፎርም ያደርጋሉ ማለት ነው። እንደዚህ አይነት ሪያክሽን ከሆነ ሪቨርሰብል ሪያክሽን ሊሆን እንችላለን። አሁን ለምሳሌ ዝም ብለን አንድ ኤግዛምፕል ብናይ ኤ ፕላስ ቢ ሪቨርሰብል ከሆነ ደብል አሮ ነው። ሲ ፕላስ ዲ ቢሰጠን ማለት ነው። በዚህ ጊዜ ይሄኛው ሪቨርሰብል ሪያክሽን ነው ለማለት እዚህ ጋር ያሉት ኦሪጂናል ሪያክታንት የምንላቸው እነዚህ ሁለቱ ናቸው። እነዚህ ኦሪጂናል ሪያክታንቶቹ ተመልሰው ምን ይሰጣሉ? እነዚህ ሁለት ኒው ፕሮዳክቶችን ይሰጣሉ። ሪቨርሰብል ከኢሪቨርሰብል የሚለየው ደግሞ እነዚህ ፕሮዳክቶቹ ራሱ ኒው ፕሮዳክቶቹ ሪፎርም አድርገው ከእንደገና እነዚህ ኦሪጂናል ሪያክታንቶችን መስጠት ይችላሉ ማለት ነው። መጀመሪያ የነበሩትን ሪያክታንቶች ተመልሰው ሪፎርም አድርገው የሚሰጡ ከሆነ ምን እንለዋለን? ሪቨርሰብል ሪያክሽን እንለዋለን ማለት ነው። they are represented by double arrow pointing in the both direction ማለት ነው። ሁልጊዜ ሪቨርሰብል ከተባለ በደብል አሮ ነው። ወደ ፊት ለፊትም ወደ ኋላም ዳይሬክሽን በሁለቱም ዳይሬክሽን ነው
ኮምፕላይ የሚሆነው ማለት ነው። ስለዚህ ሪቨርሰብል ሪያክሽን ዲፊኒሽኑ በአጭሩ ይህን ይመስላል። አሁን የምናየው ስለ ኬ ካራክተሪስቲክስ ኦፍ ሪቨርሰብል ሪያክሽን ነው። የሪቨርሰብል ሪያክሽን ኬ ካራክተሪስቲክሶች ምን ምን ናቸው? እሱ እናያለን። The first characteristic of reversible reaction የምንለው they occur on both forward and reverse direction ነው። በፊት ለፊትም በኋላም ዳይሬክሽን ኦኪር ይሆናሉ ማለት ቅድም እንዳልነው ኤ ፕላስ ቢ በደብል አሮ ፖይንትድ ይሆናል ሲ ፕላስ ዲን ይሰጣል። ለዚህ ኤ ፕላስ ቢ ወደ ሲ ፕላስ ዲ ፎርዋርድ ዳይሬክሽን ነው። ሲ ፕላስ ዲ ወደ ኤ ፕላስ ቢ ደግሞ ሪቨርስ ሪያክሽን ነው። በሁለቱም በኩል ኦኪር ይሆናሉ በፎርዋርድም በሪቨርስም ዳይሬክሽን ማለት ነው። ሌላኛው ኢኩሊብሪየም ኢዝ ፖሲብል ነው። ኢኩሊብሪየም ፖሲብል ኢን ዲስ ሪያክሽን ያ ማለት ኢኩሊብሪየም ኦንሊ ፖሲብል የሚሆነው ለምኖች ናቸው ለሪቨርሰብል ለሆኑ ሪያክሽኖች ማለት ያ ማለት በደብል አሮ ፖይንትድ የሚሆኑ በእንደዚህ አይነት መልክ ብቻ። ከዛ ውጭ ኢኩሊብሪየም ፖሲብል እንዳልሆነ በቀላሉ እናውቅ እንችላለን ማለት ነው። ለምሳሌ የዚህን ሪያክሽን ኢኩሊብሪየም ንገረን ከተባልን እነዛ መቼም ቢሆን ያ ሪያክሽን በደብል አሮ ሪፕሬዘንት ካልሆነ ኢኩሊብሪየም የመኖር ፖሲቢሊቲ የለውም ማለት ነው። ኢኩሊብሪየም የለውም በአጭሩ በደብል አሮ ሪፕሬዘንት ካልሆነ ኢኩሊብሪየም የለውም ቢኮዝ ኢሪቨርሰብል ሪያክሽን ስለሚሆን ማለት ነው። ሌላኛው they often affected by changes in conditions like temperature, pressure and concentration በእነዚህ አፌክትድ ይሆናሉ አብዛኛው ጊዜ ይላል። እዚህ ላይ ማየት ያለብን እነዚህ አፌክትድ የሚያደርጉት ኢኩሊብሪየምን አይደለም። እዚህ ጋር ሲያይ ኢኩሊብሪየምን ሳይሆን አፌክትድ የሚያደርጉት ቶታል ሪያክሽኑ ነው ሬት ኦፍ ሪያክሽኑ ነው እንጂ አፌክት የሚያደርገው ኢኩሊብሪየም በእነዚህ በማክሮስኮፒክ ቼንጆች ኢፌክት አይሆንም ብለናል። ስለዚህ እነዚህ አፌክት የሚያደርጉት ኦንሊ ዘ ሬት ኦፍ ሪያክሽን ነው። ቴምፕሬቸሩን ስንጨምር ስንቀንስ፣ ፕሬሸሩ ለጋዞች ብቻ ፕሬሸር፣ ኮንሰንትሬሽን ደግሞ ለሁሉም አጠቃላይ እነዚህ አፌክት ያደርጋሉ ማለት ነው። ሜንሊ ሬት ኦፍ ሪያክሽንን ዲክሪዝ ሊያደርግ ይችላል፣ ሊጨምር ይችላል። ያን እናያለን። ሌላኛው they never go to complete conversion in one direction under the normal conditions ማለት ነው። ይህ ማለት ለማለቅ አይሄዱም ማለት ነው። የፈለገ ቢሆን ያ ሪያክሽን አያልቅም ማለት ቢኮዝ ሪቨርሲብል ሪያክሽን ስለሆነ ለምሳሌ አሞኒያ ፎርሜሽን ሊሆን ይችላል which is አሞኒየም ፎርም ለመሆን አሞኒየምን አሞኒያ ሲደመር አንድ ሌላ ሃይድሮጅን አሞኒየምን ይሰጣል። በዛ ጊዜ ይሄ የማያልቅ ፕሮሰስ ነው፣ ሀብር ፕሮሰስ እንለዋለን። የህብር ፕሮሰስ ካታሊስቱ አይረን ነው። በዚህ ይሄን በመጠቀም ሪቨርሰብል ሪያክሽን ስለሆነ ኮምፕሌሽን አይሆንም ማለት ነው። አንዱ ወደ አንዱ ይቀያየራል ማለት ነው። ለማለቅ አይሄድም። ለማለቅ የሚሄደው ኦንሊ ኢሪቨርሰብል ሪያክሽኖች ናቸው ማለት ነው። ስለዚህ እነዚህ ከካራክተሪስቲክሶች ናቸው። እነዚህ አራቱን የአጠቃላይ ጀነራሊ ለማወቅ እነዚህ አራቱን መያዝ አለብን። the first one, second, ከዛን third እና የመጨረሻው እነዚህን አራቱን ካራክተሪስቲክሶች ማወቅ አለብን ማለት ነው። ጀነራሊ ሪቨርሰብል ሪያክሽን ምን እንደሆነ ለማወቅ ማለት ነው። አሁን የምናየው ደግሞ ኤግዛምፕል ኦፍ ሪቨርሰብል ሪያክሽን ነው። ሪቨርሰብል ሪያክሽን የሆኑትን ኤግዛምፕሎች እናያለን። the first one ዊክ አሲዶች ፎርም ሲሆን ለምሳሌ እንደ ሰልፈሪክ አሲድ ፎርም የሚሆንበት ፕሮሰስ አለ። ኮንታክት ፕሮሰስ እንደነሱ አሞኒያ ሲንቴሲስ አሞኒያ ፎርም የሚሆንበት ፕሮሰስ፣ ህብር ፕሮሰስ ኢን ዘ ዲሶሲዬሽን ኦፍ ሰርቴን ሳልቶች አንዳንድ ሳልቶች ዲሶሺዬት ሲሆኑ ማለት ነው ሲለያዩ። እነዚህ ዋን ኦፍ ሪቨርሰብል ሪያክሽን ኤግዛምፕሎች ናቸው ማለት ነው። እነዚህ የማን ናቸው? የሪቨርሰብል ሪያክሽን ሪቨርሰብል የሆነ ሪያክሽን ማለት which is pointed by ደብል አሮ በደብል አሮ ነው የእነዚህ ሪያክሽኖች የምናስቀምጣቸው ማለት ነው። ስለዚህ ኤግዛምፕሎቹ በአጭሩ እነዚህን ይመስላሉ ማለት ነው። አሁን ደግሞ የምናየው ስለ ኢሪቨርሰብል ሪያክሽን ናቸው። እነዚህም ከታይፕ ኦፍ ሪያክሽን ሁለተኛ የሆኑት ኢሪቨርሰብል ሪያክሽን ናቸው ማለት የማይመለሱ ዋን ዌይ ዳይሬክሽኖች ናቸው። ስለዚህ ኢሪቨርሰብል ሪያክሽንስ አር ሪያክሽንስ ዛት ፕሮሲድ ኢን ዋን ዳይሬክሽን ኦንሊ form reactants to products until the reactants are fully consumed እስከሆኑ ድረስ ማለት ነው። ይህ ማለት ኮምፕሊሽን ነው፣ ለማለቅ ይሄዳል ማለት ነው። ይህ ማለት አሁን ይህ ሪያክሽን በዚህ ፎርም ልናስቀምጠው እንችላለን። ኮምባይኔሽን ሪያክሽን ልናየው እንችላለን። አሁን ኮምባይኔሽን ሪያክሽን ስናይ ኤ ፕላስ ቢ ሲን ይሰጣል። አሁን ይሄ ኮምባይኔሽን ሪያክሽን ነው። ስለዚህ አሁን በዚህ ጊዜ ይሄ አሁን አንድ ሲንግል አሮ ሪፕሬዘንት ስለሆነ ምን አይነት ሪያክሽን ኢሪቨርሰብል ሪያክሽን ነው። በዚህ ጊዜ ሪያክሽኑ ያልቃል ማለት ኤ ሲደመር ቢ ሲን ሰጠ አለቀ ሪያክሽኑ። ሲ የምንፈልገው ፕሮዳክት ነው አልቋል ማለት ነው። ሪቨርሰብል ቢሆን ሲ ተመልሶ ኤ እና ቢን ይሰጥ ነበር በዲኮምፖዚሽን ሪያክሽን። ግን ኢሪቨርሰብል ከሆነ ሲንግል ዌይ ነው እና ጎቶ ኮምፕሌሽን ነው ማለት ነው፣ ያልቃል። እዚህ ሪያክታንቶች ፕሮዳክትን ፎርም ያደርጋሉ ከዛ አለቀ።
ፉሊ ኮንሱምድ ይሆናሉ። እነዚህ ይሄ ኤም ሆነ ቢ ምንም የሚተርፍ ነገር የለም ማለት ነው። ሁለቱም አንድ ላይ ሚክስድ ይሆናሉ። ከዛ ይሄን ይሰጣሉ ማለት ነው። አለቀ። ይሄ ነው መጨረሻው ማለት ነው። ስለዚህ ሪቨርሰብል ሪያክሽን የምንላቸው እንደዚህ አይነት ሪያክሽኖች ናቸው። አሁን ደግሞ ስለ ኬ ካራክተሪስቲክስ ኦፍ ሪቨርሰብል ሪያክሽን ስናይ የኢሪቨርሰብል ሪያክሽን ኬ የሆነ ካራክተሪስቲክሳቸው ምን አይነት ነው የእነሱ ባህሪያትን ነው የምናየው። the first one only the forward reaction occurs to a stagnation extent ነው ማለት ነው። ኦንሊ ፎርዋርድ ሪያክሽን ያለው ለዚህ ባክዋርድ ሪያክሽን የምንለው ነገር የለም ማለት ነው። ፎርዋርድ ሪያክሽን ያለው ማለት ኤ ፕላስ ቢ ጊቭስ ሲ አለቀ። ይሄ ነው ፎርዋርድ ሪያክሽን ማለት ነው። ባክዋርድም ከሆነ ደግሞ ኦንሊ ምን ይሆናል ማለት ነው ሲ ቼንጅድ ኢንቱ ወይም ዲኮምፖዝ ኢንቱ ኤ ፕላስ ቢ አለቀ። ሁለቱን አንድ ላይ አያጣምርም ማለት ነው። ወይ ፎርዋርድ ነው ወይ ባክዋርድ ሪያክሽን ነው የሚሆነው። ይሄም ሁለቱም እንደ ፎርዋርድ ነው የሚቆጠሩት። ባይዘው ይሄ ስለተገለበጠ ባክዋርድ ነው ልንለው አንችልም። ቢኮዝ ሁለቱ አንድ ላይ ስላልተቀመጡ ሚክስድ አፕ ነው። ይሄኛውም ፈርስት ዋንም በሰከንድ ዋንም ምንድናቸው ፎርዋርድ ሪያክሽን ናቸው ማለት ነው። ስለዚህ ልዩነቱ በሰከንድ ዋን ዲኮምፖዚሽን ሪያክሽን ወይም ብሬክዳውን ሪያክሽን ነው። ፈርስት ዋን ደግሞ ኮምባይኔሽን ሪያክሽን ነው ማለት ነው። ስለዚህ በዚህ ጊዜ ፎርዋርድ ሪያክሽን ብቻ ነው ያላቸው። ሌላኛው ፕሮዳክትስ ዱ ኖት ሪሊ ኮንቨርትድ ባክ ኢንቱ ሪያክታንትስ ነው። ይሄን ያልነው ለዛ ነው። ፕሮዳክት ፎርምድ ከሆነ በኋላ ሪያክሽን ያልቃል ማለት ተመልሰው አይቀየሩም ወደ ኦሪጂናል ሪያክታንት ማለት ነው። ሌላኛው ታይፒካሊ ጎቱ ኮምፕሌሽን ነው፣ ለማለቅ ነው የሚሄዱት ማለት ነው። ይጀምራል ሪያክታንቱ ሪያክሽን ከዛ ያልቃል ነው፣ ማለቂያ አለው ማለት ነው። በፎርዝ ዋን ደግሞ ኮመን ኢን ፕሪሲፒቴሽን ሪያክሽኖች አሉ። ያ ማለት ፕሪሲፒቴሽን ሪያክሽኖች የምንላቸው አሉ፣ ኮምባሽን ሪያክሽኖች አሉ፣ ኤንድ መኒ ሪያክሽን ዴይሊ ላይፍ እንደዚህ ሪቨርሰብል ሪያክሽኖች ናቸው። ፕሪሲፒቴሽን ሪያክሽን የምንለው በጣም ፈጣን ሪያክሽን ነው። ያው ሪያክሽኖችን በሁለት እንከፍላቸዋለን ሜይንሊ ያው በሶስት የሚከፈላል፣ ግን አብዛኛው ጊዜ ፋስት ሪያክሽኖች እና ስሎ ሪያክሽኖች ናቸው። ስለዚህ ከፋስት ሪያክሽኖች መካከል ይመደባል ማለት ነው። ማን ፕሪሲፒቴሽን ሪያክሽን የምንለው ዋን ኦፍ ፋስት ሪያክሽን ነው። ድንገት ቢመጣ ፈተና ላይ ፕሪሲፒቴሽን ሪያክሽን ሚንስ ፋስት ሪያክሽን ነው። ኦልሶ ኮምባሽን ሪያክሽን ፋስት ሪያክሽን ነው ማለት ነው። ሲንግል ዌይ ዳይሬክሽኖች ስላላቸው ፋስት ሪያክሽኖች ናቸው ማለት ነው። ስለዚህ እነዚህ ዋን ኦፍ ኬ ካራክተሪስቲክስ ሶ ዲፈረንስ ቢትዊን ነን ሪቨርሰብል ኤንድ ሪቨርሰብል ሪያክሽንን በአጭሩ በዚህኛው ምስል ተመልክተን በአጭሩ መረዳት እንችላለን። አሁን እዚህ ጋር ሁለቱ ማለት ነው እዚህ ጋር አንድ ላይ ሚክስድ አፕ ይሆናሉ። እዚህ ጋር ማለት ነው እዚህ ጋር አንድ ላይ ሚክስድ አፕ ከሆኑ በኋላ አንድ ቋሚ ፕሮዳክት ፎርም ያደርጋል። ይሄ ፕሮዳክት ግን ተመልሶ እነዛን ምን አያደርግም ፎርም አያደርግም ማለት ነው። አንድ ይሄ ፕሮዳክት ፎርም ሆኗል፣ ተመልሶ ወደ ሪያክታንቶች ወይም ኦሪጂናል ሪያክታንቶቹ ጋር አይቀየርም ማለት ነው። ስለዚህ in reversible reactions reactants convert to products and cannot convert back to the reactants ወደ ሪያክታንቶቹ ተመልሰው አይቀየሩም ማለት ነው። አንዴ ፕሮዳክት ፎርም ከሆነ በኋላ ተመልሰው አይቀየርም። ሁለተኛው ላይ ግን in reversible reactions the forward reaction and the backward reactions occur simultaneously ማለት ነው። ሁለቱም ፎርዋርዱም ባክዋርዱ ሲጋራውን ፎርዋርድ ሪያክሽኑ አንድ ላይ ሁለቱም ሚክስድ አፕ ነው ፕሮዳክት ፎርም ያደርጋሉ። ባክዋርድ ሪያክሽኑ ደግሞ ራሳቸው እነዚህ ሁለቱ ዲኮምፖዝ ነው። እነዚህ ፕሮዳክቶቹ ኦሪጂናል ሪያክታንትን ድጋሚ ፎርም ያደርጋሉ ማለት ነው። ይሄ ሁለቱም ግን ይሄኛውም ሆነ ፎርዋርድም ሆነ ባክዋርድ ሪያክሽን ሁለቱም ሲሙልታነስሊ ነው ኦኪር የሚሆኑት ማለት ነው። ላይም ያለው ታችም ያለው ሲሙልታነስሊ ነው ኦኪር የሚሆኑት። ስለዚህ in reversible reaction the forward reaction and backward reaction occur simultaneously ማለት ነው በአጭሩ ይሄን ኤግዛምፕል። then we can compare the reversible and reversible reactions by using this table. So when we compare reversible and reversible reactions, for reversible reaction it can be reversed under suitable condition. suitable በተመቹ ጊዜም ሊሆን ይችላል፣ reversed ሊሆን ይችላል ማለት ነው። but for reversible reaction it cannot be reversed ማለት ነው። አሁን ይሄን a plus b በሚለው ሪያክሽን ስናየው ለምሳሌ ለዚህኛው a plus b forms c ካለን ያውን ፎርዋርድ ዳይሬክሽን ከሆነ ዘን ሪቨርስድ ሲሆን ደግሞ
C break down to give A plus B ማለት ነው። በዚህም ሊቀመጥ ይችላል ማለት ነው። for reversible reaction it cannot be reversed ማለት only forward direction ብቻ ነው ያለው ማለት ነው። A plus B gives C ማለት ነው። C ብቻ ይሰጣል። A plus B C ብቻ ፎርም ያደርጋል። for reversible reactions it can be forward direction or backward direction ይችላል። so it attains equilibrium ማለት ነው። but for reversible reaction it cannot be reversed. Then the second one is about both the forward and backward reactions takes place simultaneously, which means both occurs at the same time ማለት ሁለቱም forward and backward direction reactionዎቹ at the same time ነው occur የሚሆኑት ማለት ነው። ለምሳሌ ከላይ እንደጠቀስነው A plus B form C ሆነ C break down to form A plus B both occurs at the same time ነው። ለዛ ነው ኢኩሊብሪየም አቴን የሚያደርጉት ማለት ነው። ሲሙልታኔስሊ አንዱ ማለት ነው። at a molecular level backward ሆነ forward reaction occur ይሆናል ማለት ነው። for irreversible reactions it is unidirectional. it proceeds only the forward direction which means አሁን እዚህ ጋር A plus B gives C አለቀ ማለት ዩኒዳይሬክሽናል ያለው ለዛ ነው። A plus B ሲን ፎርም ያደርጋል አንድ ዳይሬክሽን ነው። C ተመልሶ A plus Bን ፎርም አያደርግም ማለት ነው። reactants are only converted into products do not convert to form the original reactant ማለት ነው። በዚህ ዩኒዳይሬክሽናል ነው። for irreversible reactions it attains equilibrium but for irreversible reactions equilibrium is not attained ማለት ነው። እዚህ ጋር equilibrium is not attained የሚለውን ስናይ ለምንድን ነው not attained የተባለው? because one way direction ስለሆነ ማለት ዩኒዳይሬክሽናል አንድ ዳይሬክሽናል ብቻ ስላለው equilibrium not attained ነው። እዚህ ጋር ግን ዩኒዳይሬክሽናል ስለሆነ ማለት both direction the forward direction ሆነ backward direction ስላለው equilibrium attained ይሆናል ማለት ነው። ሌላኛው the reactants can be converted completely into product ይላል። cannot be converted እዚህ ላይ ማየት ያለብን cannot be ነው። converted ሊሆን አይችልም ማለት ነው። because ሊሚት የለውም doesn't go to completion ማለት ነው። A plus B ሲን ፎርም ያደርጋል same can be break down to A plus B so ሊሚት የለውም ማለት ነው። for irreversible reaction the reactants can be completely converted into products ማለት ሪያክታንቶቹ completely converted ይሆናሉ። አሁን እዚህ ጋር እንዳለው A plus B completely ወደ C converted ይሆናል። so ለዛም ነው C ተመልሶ ምንም አይሆነው ወደዚህ converted የሚሆነው ለዛ ነው ማለት ነው። completely እዚህ ጋር ሪአክሽኑ ያልቃል ማለት ነው። ሌላ የመጨረሻው reversible reactions are it is relatively slow ነው። ሪላቲቭሊ ነው ማየት ያለብን ይሄን አንዳቸው ከአንዳቸው እንጂ ጀነራሊ ሳይሆን ሪላቲቭሊ ይሄኛው ስሎ ሪአክሽን ሲሆን ያኛው ደግሞ ፋስት ሪአክሽን ነው ማለት ነው። ከሱ አንፃር በጣም ፋስት ናቸው። ሪቨርሰብል ሪአክሽን ከሆኑ ቶሎ ናቸው እንደሚሆኑት። ስለዚህ በዚህ መንገድ ሰመራይዝ ማድረግ እንችላለን። so don't forget to share, subscribe and like my channel. Thank you.